ጆዋር የባህሪው ልንገር ፖለቲከኛ ነው እንጂ ሃይማኖተኛም አይደለም። ጆዋር መሐመድ ይባል እንጂ ሃይማኖታዊ የእስልምናውን ሲፈጽም አላይ። በጴንጤም በኦርቶዶክሱም ተቀባይነት አለው። ጆዋር ሰው ክርስቲያንና ሙስሊም ተጨፋጨ። ከአፄ ምኒልክ ጀምሮ እስካሁን ድረስ ደም እየፈሰሰ ነው። ከዚህ በኋላ አዲስ አበባ ውስጥ የሰው ደም አይፈስም። መልካም ከኦሮሚያ ቤተ ክህነት ጥያቄ አሁንም አልወጣሁኝም እና በብዛት አንዳንድ አካላት የሚሉት አለ ከኦሮሚያ ቤተ ክህነት መቋቋም ጥያቄ ጀርባ የፖለቲካ ፓርቲ አባላት ወይም ደግሞ ፖለቲከኞች ከጀርባ አሉ ይባላል። ከጀርባ አለ? በፍጹም ከጀርባ የለም። እንደውም ፖለቲከኞቹ ይሄን ጉዳይ በጥንቃቄ ነው የሚያዩት። ለመምከር እንኳን አይዳዱም። ሰምቶ እንኳን አዎን አይደለም ማለት እንኳን አይፈልጉም። የለም ማንም የፖለቲካ ሰው የለም። ሰዎች የሚያነሱት ጆዋርን ነው። ያንሳለሽ ብዙ ጊዜ የሚሰማ መጡ ወዳጆቼ ከጆዋር ጋር እንዴት ነው ምንድነው ጆዋር አለ ይባላል። ጆዋር በነገራችን ላይ ሃይማኖተኛ ሰው ሳይሆን ፖለቲከኛ ነው። እኔ እንደማውቀው ለምን ተረዳ እንዴት ተረዳሽ ካልሽ ነግሬሻለሁ ባጭሩ። እኛ ትውቃችን ባሌ ላይ ሰው ክርስቲያንና ሙስሊም ተጨፋጨ፣ ተጋደለ፣ ጎባለ። ይሄንን ለማስታረቅ እኔንም ጆዋርንም ጠራ ህዝብ። መንግስት ይሄንን ይፈልግ ነበር፣ ሰላም እንዲሆን ህዝቡ ይሄንን ይፈልግ ነበር። ቤተ ክርስቲያንም ትፈልጋለች፣ የሼኮቹ ይፈልጉት ነበር። እሱ በጣም ይደመጣል። በእስላሞቹ ብቻ ሳይሆን በክርስቲያኖቹም ይደስ በጴንጤም በኦርቶዶክሱም ተቀባይነት አለው ጆዋር። ስለዚህ የሚደመጥ ሰው ነው እንግዲህ ሁሉንም የሚያደርግ። አሁን ዛሬ ሮቤ ላይ የተከሰተው አደጋ ጎባ ላይ ቢደገም ኖሮ አደጋው ይሰፋ ነበር። ከእና አስታረቅ። ከዛን ቀን ጀምሮ ጎባ ላይ ምንም የለም። አሰላ ላይም እንዲሁ አይነት ችግር ተፈጠረ። አብረን ሄድን አስታረቅ። እሱ በሌለበት ለብቻ ሄጄ ያስታረቁበት ቦታ አለ ከሌሎች ሼክ ሀጂ ኢብራሂም የሚባሉ ጋር። እኔ በሌለሁበት ደግሞ አባ ገብረ ማርያም የሚባል ከነ ሼክ ሀጂ ጋር ልኬ እርቅ የተፈጸመበት ጉዳይ አለ። ወደ ቤተ ክህነት እኮ አይደወልም። ኦርቶዶክሱ ምዕመናኑም እኮ ለእኔ ነው የሚደውለው እዚህ ሆኜ እንጂ እኮ ለአቡነ ማትያስ ወይም ለጠቅላይ ስራ አስኪያጁ እኮ አይደለም የሚደውለው። ኦሮሚያ ውስጥ ላለው ችግር እኔ እኮ ኦሮሚያን ባጠባቂ ሆኜ ወደ እኔ እኮ ነው የሚደውለው። ኧረ እዛ ሄዱ ሲባል እንዴ ማን ይሰማናል? ምን ያደርጉልናል ነው። ለዚህ እኮ ነው ዝም ብዬ አይደለም ወደዚህ የገባሁት። ስራ እኮ አልሰራችም እኮ ነው፣ ስራ ልንሰራ ነው። እንዲህ የሚሰራው ነገር ወደ ህጋዊነት ይምጣ ለማለት ነው። ስለዚህ ጆዋር የባህሪው ልንገር ፖለቲከኛ ነው እንጂ ሃይማኖተኛም አይደለም። ለዚህ ማስረጃ እናቱ ፍጹም ኦርቶዶክስ ናት። ዛሬ የሰላሌ እኛ ሀገር ሰው ናት። አባቱ አርሲ ኦሮሞ እስላም ነው። ምስቱ ደግሞ ወይዘሮ አርፋሴ ፕሮቴስታንት ናት። አሁን ሚኒሶታ ያለችው። ልጁ ምን እንደሚሆን አናውቅም። አሁን አክራሪ እስላም የሆነ ሰው እናቱ ኦርቶዶክስ፣ እሺ እሷ እምቢ ትበል። እናት ሞክሮ እምቢ ባለ እንበል፣ እንደዚህ እንጠርጥር። ምስት ለምንድን ነው ፕሮቴስታንትን ያገባ? ለምን ያገባል? የቦረና ኦሮሞ ናት፣ ፕሮቴስታንት ናት። እሷም ሃይማኖቱን ይዛ ይሄ ነው የሱ እንደውም ጆዋር መሐመድ ይባል እንጂ ሃይማኖታዊ የእስልምናውን ሲፈጽም አላይ። እንደውም እሱን ጠብቆ ልክ አሁን ስግደት ሲፈጽም አላየውም። አብረን ውለን አላድረናል። ሁለተኛ አሁን ጾም ነው ስል አላየውም። እሱ ስለ ሃይማኖት አይደለም ጉዳዩ፣ ፖለቲካ ነው። ፖለቲካ ውስጥ ግን አንድ እሱ ሳይንስ ከሱ የተማርኩት ለኦሮሞ የበላይነት በታገል ቀን ይላል እሱ ለሌሎቹ ሲናገር ወደቅ ይላል። ለኦሮሞ እኩልነት ከሆነ ግን ፈጽሞ መውደቅ የለም። በቃ እኩልነትን የሚጠይቅ ወደ ኋላ አይመለስም፣ አይሸንፍም። ሁሌ የበላይነትን የሚፈልግ ሰው ግን ይወድቃል። አሸናፊ አይሆንም ይላል።
ይሄ የእሱ ፕሪንሲፕል እሱ ከምናገረው የሚቀበለው አንዱ ነው። ስለዚህ ፖለቲከኞች እዚህ ጀርባ የሉም። የመንግስትም ይሁን ተፎካካሪ ፓርቲም ይሁን አክቲቪስቶቹ ግን ኦሮሞ ሆኖ ኦርቶዶክስ የሆኑ ስም ለመጥራት ካስፈለገ ብሎግ ያላቸው በሙሉ ከኔ ጋር ነው። ኮሚቴ ናቸው እንደው ኮሚቴ ናቸው እንደው እነሱ ኦርቶዶክሳውያን ናቸው። ኦርቶዶክስ ያልሆነ እዚህ ላይ ይጽፋል፣ ሊጽፍ ይችላል አላውቅም። ኦርቶዶክስ የሆኑ ሲጽፉ ግን ስድብ እንዳይጽፉ አደራ እላለሁ። እና እኛን የሚመስሉ ከክርስቲያን የሚጠበቅ ለምሳሌ ቀሲስ በላይ ሊወገዝ ነው ብሎ ሲኖዶስ አላረገም። ሰው ያወራ ነበር፣ ሰምተሽ ከሆነ ሰምተሻል። እኔ ደግሞ ምን አልኩ? እንጸልይላቸዋለን። ይሄ ነው። እነሱ ቢያወግዙ ኖሮ እኔ ጸልይ ነበር። ምክንያቱም ውግዘት ለሰው ልጅ አይደለም። እንዴት ወንጌል ሰው በቋንቋ ይማር ስለተባለ ጽሕፈት ቤቱ ደግሞ ከዛሬ 10 ዓመት በፊት ይቋቋም ተብሎ ተወሰነው ሲኖዶሱ የወሰነው ውሳኔ ይፈጸም ስላል ውሳኔ እኮ አለ ተወሰነ ያስፈልጋል ተብሎ በኦሮሚያ ብቻ ሳይሆን በአማራ የአማራ እንደውም ተጀምሮ ነበር አማራ ክልልም ከአማራ ይጀመር ተባለ። እዚህ እንደውም ጽሕፈት ቤቱ አዲስ አበባ ይሁን አዳማ ይሁን ነበር እንደውም ንግግሩ የነበረው የኦሮሚያ። እዚህ ከሆነ ደግሞ ለምን ጠቅላይ ቤተ ክህነት ራሱ ለብቻው ተቋቁሞለት ጽሕፈት ቤት እዚሁ ግቢ ለምን አይሆንም ሌላ ቦታ አዳማ ካልሆነ የሚልም ተነስቶ ነው። እዚህ ላይ እንዳለ ነው የቆመው። ስለዚህ ይሄን ስላልኩ ቀሲስ በላይ ወገዝ የሚሉ ካሉ እግዚአብሔር ይቅር በላቸው። ውግዘት የሚባል ነገር እኔን የሚያውቁኝ ሰዎች የውጪ ሲኖዶስ እና ሀገር ውስጥ ሲኖዶስ ይወጋገዙ ነበር አይደል? በዛን ጊዜ ብቸኛ ተቃዋሚ ነበር። እንደው ለአባታችን በረከታቸው ከኛ ጋር እና አቡነ ጳውሎስ በድፍረት የተናገርኩት ተሸነፋችሁ ነው። እነሱ ያውግዙ 10ም 20 መልስ አያስፈልግም። ምንም ማውገዝ አያስፈልግም። ምንም ማስተማር መጸለይ። የሚወገዘው ሰይጣን ብቻ ነው። ሁለተኛ ደግሞ ሰውን ለመግደል ሲሮጥ አትግደል ብለህ አውግዘህ ማውገዝ ይቻላል እንዳይገል። ከዛ ውጪ ምንድነው ሰው እንዴት ይወገዝ? ይሄ ውግዘት ለሰይጣን ነው። እንዲህ አይነት ትምህርትም የለም። ስለዚህ ፖለቲከኞች ከዚህ ጀርባ የለም። አንዲሁ ነው የሚጠረጥሩ። እሺ የዛሬ 10 ዓመት 11 ዓመት ሲኖዶስ ሲወስን ሲኖዶስ ጀርባ ፖለቲከኞች አሉ ሊባል ይችላል? አይልም፣ አይቻልም። እኔ ደግሞ ዛሬ ካህን የሆንኩ አይደለም፣ በኃላፊነት ቤተክርስቲያን ውስጥ የኖርኩ ነኝ። እሺ በአንድ ጊዜ ይሄ ሁሉ ሰው ለምን ይከተለኛል? ለምንድን ነው? ጥያቄ እነሱ ስለሆነ ነው። እኔም ጥያቄው በዋናነት ብዙ ሰዎች ከኦርቶዶክስ እምነት ተከታይነት ለቆ ከቤተ ክርስቲያን መውጣት እንዳለ ሆኖ የነሱ መንፈስም እኮ ነው። እኔ የህዝቡን ሀሳብ እኮ ነው ያዝኩ። የህዝቡ ግፊት ነው ይሄን ወደዚህ እንዲመጣ ያደረገኝና ስለዚህ ሲጠቃለል ፖለቲከኞች አንድም ሰው የለም። አይደለም ሌሎች ፖለቲከኞች ሀገር የሚመሩ ሰዎችም ከዚህ ጀርባ የሉም ማንም። በዚህ ጉዳይ ላይ የፖለቲካ ሰዎች እጅግ በጥንቃቄ ነው የሚሄዱ። እጅግ እኔ ገርመኛል። ስንገናኝ ለምሳሌ ህዝብ የኛ ጉዳይ የደረሰ ይዘረፍላል። ህዝብ ክርስቲያን ፕሮቴስታንት የሆኑ ደግሞ የኛ ቤተክርስቲያን አሁን የምንመለስበት ጊዜው እየደረሰ ነው ወይስ ገና ነው ይሉኛል። ይሄ ብቻ ነው እንጂ ፖለቲከኞቹማ ይሄ ሃይማኖት ጉዳይ እንደው የሚጠይቁት ምንድነው? ሰው ፖለቲካ ሲሆን ወደ ስልጣን ለመምጣት ነው እንጂ ህይወትን ቢሆን እንዲሞት አይፈልግም። ሃይማኖት ጉዳይ ግን እኮ ሰው የተሳሳተ እንኳን ቢሆን ቢገልም ብሞትም መንግስተ ሰማያት ይገባሉ ብሎ እንዴት ይሄን ትጀምራለህ? እንዴት ሃይማኖት ይሄ ይሏል? እንደዚህ ነው እንደው እንጂ እንደዚህ ውስጥ ገብቶ ከጀርባ የሚያግዝ የለም፣ ሁሉም የለም። ህዝበ ክርስቲያኑ ግን በሙሉ አለበት በአንድ መንፈስ። አይደለም የእምነቱ ተከታይ የሆነ ኦሮምኛ ተናጋሪ ያልሆኑ በክልሉ ያሉትም ኦሮሚያ ክልል በጣም ይፈልጋሉ። ለምን ቢባል
ለብቻቸው ስለቀሩ ራቁታችን ቆምን። ወንድሞቻችን ጎረቤቶችን መጥቶ ከኛ ጋር የሚቆሙት ይሄ ሲፈጸም ነው። ይሄ ነው ሄደሽ ብትጠይቂ አሁን እነሱ ይሄ ነው የሚሰጡት። በወለጋ፣ በአምቦ፣ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሸዋ ስትሄጂ ከተማ አይደለም፣ በተለይ ገጠር ስትሄጂ ባለፉት ዓመታት ውስጥ ኦሮሚያ ክልል ቤተክርስቲያናት ተቃጥለዋል። ስቲል እስካሁንም ድረስ ምዕመናን ተደፍረዋል፣ ካህናት ተገድለዋል። የኦሮሚያ ቤተ ክህነትን ለማቋቋም እየሰራ ያለው ኮሚቴ ምን እየሰራ ነው ያለው? ምን አደረገስ? ጥሩ ነው፣ ጥሩ ጥያቄ ነው። እንግዲህ ምንድነው ይሄ ኮሚቴ መጀመሪያውኑ ትልቁ ነገር እንዲህ አይነት እንዳይከሰት ነው። አንዱ ይሄ እንዳይከሰት ነው። ወደፊትም ይሄ ክስተት ሊቆም የሚችለው ይሄ ቢቋቋም ነው። ግን ምን አረገ የሚለው እንሂድ። ሁሉንም ቦታ ባይደርስም በሚዲያ በተለያየ በዚህ በኦቢኤንም በሶሻል ሚዲያም ይሄ ነገር ትክክል አይደለም ብለው ልኡካን በመላክ አሁንም ቢሆን በዓለም ሐረርጌን እየተጠራን ፕሮግራም አለን። አሁን እሁድ ቅዳሜ ተበትነን ቢያንስ ከኮሚቴ 11-12 ሰዎች ውስጥ 7-6ቱ ካህናቱ ዲያቆናቱም ካህናት አሉ። ካህን ያልሆኑም ደግሞ ሰባኬነ ወንጌል የሆኑ አሉ። እነሱም ከዚህ በፊትም ተልኮ አሁን አንዱ ጅማ እንዳይከሰት ከአሰላም የኛ አባላት አለ። ይሄ ችግር እንዳይከሰት የራሳችን ጥረት አድርገናል። የባለም ሮቤ አካባቢ የተከሰተው ነገር ያው ከጎባ ጋር ተያይዞ ሰላም ይሆናል በሚል ነው እንጂ ይህንን ብናቅ ኖሮ ምንድነው እያደረገ ያለው አሁን በዚህ በጅዋር ላይ ተቃጣ በተባለው ምክንያት ነው እንጂ ሰላም ሆኖ ነበር። አሁን ቤተክርስቲያን ቃጠሎና የካህናት ሞት አሁን አልነበረም። ለምሳሌ በአማራ ክልል ሰላም ሰልፍ በሚወጣበት ወቅት በዚህን ወቅት አልነበረም። በፊት ነው። ጅጋም 2 ዓመት አልፏል። ይህ በፊቱ ነው፣ አሁን አይደለም። እኛም እኮ ይልቁንም መፍትሄው ምንድነው ብለን ቁጭ ብለን ብንመካከር ይሁሉ አልነበረም። ሲኖዶሱም ይሁን ይሄንን የኛን አካሄድ የሚቃወም ሰው ቁጭ ብለው ከኛ ጋር ታዲያ መፍትሄው አንድ ሃይማኖት ነው። እኛ ቋንቋ ለማንሰማ ነው እንጂ እኔ እኮ ግድ ኦሮምኛ የሚያስፈልገኝ ኦሮምኛ እኮ መንግስት ሰማያት ያስገባኛል ብዬ አይደለም። ኦሮምኛ የማይሰሙት ሰዎች ግን ነፍስ አባት እንኳን ለመያዝ ሊስት እኔ ጋር አለ፣ ኮሚቴያችን ጋር አለ። አስተርጓሚ ተቀምጦ እኮ ነው ንስሐውን ለነፍስ አባቱ የሚናገረው። ፍትሐ ነገሥቱ ይከለክላል፣ ቀኖና ቤተክርስቲያን ይከለክላል። የነፍስ አባቱና ያ የሚናዘዘው ሰውዬ እግዚአብሔር ብቻ ነው። ማንም ማወቅ አለበት። ባልና ሚስትም አንድ ላይ ሆነው አይደለም ለነፍስ አባታቸው የሚናዘዙ። ባልም ለብቻ ሚስትም ለብቻ። የባል ስህተት ሚስት ልትሰማ አይገባም። የሚስት ስህተት ለባልም አይነገርም፣ ሊያውቅም አይገባም። እግዚአብሔርን ተመስሎ ካህኑ ብቻ። አሁን ግን በስማ በለው ነው። ይሄ እንዴት ነው? ለምንድን ነው ኦሮሞ ካህናትን እስካሁን ያላበዛ ነው? ምን ነበር ችግር? ምንድን ነው? ይሄ ነው መመለስ ያለበት። ትልቅ ስህተት የተፈጸመው እዚህ ላይ የአካባቢ ልጆች ሰው ጠፍቶ ነው። እርግጥ መላከ ታቦር ተሾመ ዘርሁን የኢትዮጵያ ቤተክርስቲያን ምክትል ጠቅላይ ስራ አስኪያጅ የነበሩ ስልጣኑን ለእኔ ያስረከቡት ትልቅ አክብሮት አለ። የሰሜኑ ሰው ናቸው። ትልቅ ምን አሉ? እኛ አሉ ከቤት ወጥተን ለምነን ነው የተማርነው። ሰሜኑ በጎንደር፣ በጎጃም፣ በወሎ፣ በትግራይ ከአባቶቻችን እናቶቻችን ወጥተን ቆሎ ቆርጥመን የደረቀ ምግብ በልተን ለምነን ነው የተማርነው። አሁን በኦሮሚያ የመጀመሪያ ወተቱን ትቶ ገንፎ እየበላ ወተት የሚጠጣውን ልጅ ከዚህ ወጥተህ ሂድ ለምነህ ተማር ማለት አይቻልም። ቤተክርስቲያናችን ጠፍታለች።
አንድ ነገር ልታረግ ይገባል አሉ ቤተክርስቲያን። ይሄን ካላረገች የዛሬ 10 ዓመት ቤተክርስቲያን የለችም አሉ በህይወቷ መላከ ታቦር ተሾመ ዘርጉ ጠይቂ ሂጂ ነው። ምን አሉ? እህስ መፍትሄ እዛው መምህር ቀጥረን በጀት መድበን እዛው እናት አባቱ ባለበት ማስተማር ነው። በቃ ለኛ መፍትሄው እዛው መንደር ሄደን እዛው ከእናት ከአባቱ ቤት ወተቱን እየጠጣ እየመጣ ማስተማር። ቄስ ዲያቆን ካላረግ ቤተክርስቲያን የለችም ነገ ያሉት እሳቸው። እንደውም እሳቸው የገለጹበት ከዚህ በላይ ስለነበረ ይሄ አማርኛ ተናጋሪውን እኛን እንዲህ ብለህ ኦሮሞን የገለጽክበት ትክክል አይደለም ብሎ የወቀሷቸው ሰዎች አሉ። ግን እሳቸው በቅንነት ነበር። አሁን እኔ እንዳጠየምኩ አይደለም እንደውም ያሉት እሳቸው። እና ምን ለማለት ፈልጌ ነው አሉ ጥሩ ጥሩ አባቶች ግን ታፈኑ። መላከ ታቦር ተሾመ ዘሪሁን ሰው አንስቷቸው እኔ ስልጣን ልቀቁ ተብሎ ከስልጣን ተባሮ ሳይሆን በራሳቸው ማመልከቻ ጽፎ ለቅቅ ያለው ይሄን ስልጣን እኔ እሳቸው ቦታ የተተካሁት ምክትል ጠቅላይ ስራ አስኪያጅ ሆኜ የተተካው እና ለምንድን ነው የወጡት ይባል ይሄንን አሁን የሚደረገው አላግባብ ይሄንን ነው ያልቻሉ። በኋላ ግን ቤተክርስቲያንን አገለግላለሁ ብሎ ሊቅ ስለነበሩ ሊቃውንት ጉባኤ ሰብሳቢ ሆነው በሊቃውንት ጉባኤ አገለግሉ ነበር። አስተዳደሩን ግን ይሄ አስተዳደሩ ልክ አይደለም ነው የሚሉ እና ስለዚህ አሉ እኮ በጎንደር በጎጃም በወሎ ሊቃውንት ይሄ ነገር አልተሳካላችሁም፣ አልፈጸሙም። አሁን እኛ ግን እንፈጽማለን። ዛሬ እነሱን ሀሳብ ምክር ይዘን የሚቃወመው እኮ አሉ፣ የሚደግፉንም አሉ። የሚደግፉን ግን ይፈራሉ፣ ፊት ለፊት ለመውጣት ይወጣሉ። ግን ከዚህ በኋላ መድረክ እናዘጋጃለን ለእነሱ። ይሄ ነው። ባሳለፍነው ሳምንት ጥቅምት 13 እና 14 በኦሮሚያ ክልል ትልቅ ብጥብጥ እና ረብሻ ተነስቶ ነበረ። በዛ ምክንያት ደግሞ የተቃጠሉ ቤተክርስቲያናት ነበሩ፣ የተገደሉ ካህናት ነበሩ እና ይህንን በተመለከተስ ምን አደረጋችሁ? ይሄ ነው ከዚህ ጋር የተያዘ ቅድም እንደተመለስኩት ነው። እኛ እንግዲህ በአንድ ኮሚቴ ነን። መዋቅራችን እስካሁን ድረስ ይሄንን ጉዳይ ከኛ ጋር እየተናበበ አንዳንድ ነገር መልእክት የሚያስተላልፍ እንጂ ቢሮ የለንም ማለት በየዞኑ በየወረዳው የለንም። በከተሞች ኮሚቴ ጥቂት ኮሚቴዎች አሉ። እኛ ማድረግ የምንችለው በሚዲያ ትክክል እንዳልሆነ በነገራችን ላይ እግዚአብሔር እውነት ይወዳል። ክርስቲያኖች ብቻ አይደለም እስላሞቹም ሞቷል። የባለ የሮቤውን ልንገርሽ መነሻው መጀመሪያ የአንድ ክርስቲያን ቤት ነው የተቃጠለ ሆቴል። ከዛ ያ ሆቴል ሲቃጠል በማግስቱ በወሬ የሚባለው ገንዘብ ሰብስቦ ለወጣቶቹ ለኦርቶዶክስ እምነት ተከታዮች በተለይም ቱለማ ኦሮሞ የሚባሉ የሸዋው ክርስቲያን አለ። ይሄ ወጣቱ ይሄ የሸዋ ከዚህ አባት ወይም አያቶቹ ወደ ሸዋ እነሱ ኦርቶዶክሳዊ ናቸው። እነሱ ኦርቶዶክስ ይሄን ልሙጥ ባንዲራውን አረንጓዴ ቢጫ ቀይ አናይም የሚሉ ሰዎች እሱን ይዞ ዱላ ይዞ ወጡና እስላሞቹን አጠቁ። ብዙ እስላሞችንም ገሏል፣ አቁስሏል። አሁን በዚህን ጊዜ ከክርስቲያኖች በላይ የተጎዳው ሙስሊሙ። በማግስቱ ደግሞ ወይ በማታ ደግሞ አጸፋውን ሙስሊሙ ደግሞ ክርስቲያኖቹ። ይሄ ነው እንግዲህ ቁርሾ ይኖራል። ይሄ ቁርሾ በሂደት እየጠፋ እንዲሄድ ነው አንዱ ስትራቴጂያችን። የዋናው የኦሮሚያ ቤተ ክህነት መቋቋም በሙስሊምና በክርስቲያን መካከል ያለው ልዩነት የመጣላት ጉዳይ ማስቆሚያው። አንዳንድ ሰባኪ ወንጌል ተነስቶ ሌላውን እምነት የሚሳደበው ወደፊት እንዳይኖር፣ መስጊድ ውስጥም ደግሞ ይህንን አጸፋ ለመመለስ የሚሳደቡት ከቆመ በአማኞች መካከል ጸብ አይኖርም። ይሄ ጸብ እኮ የክርስቲያኖቹ መጋደል ተንኳሹ እኮ ሌላ፣ ከዚህም ካህን ሊሆን ይችላል፣ ከዛም ሼካው ሊሆን ይችላል።
ግን የሰላም ሐዋርያ መሆን የሚገባቸው እነሱ ነው። ስለዚህ ይሄ ነው ጉዳት ተፈጽሟል። ይሄ ነገር እንዳይደገም ይሄ ቁስል እንድድን እየሰራ ነው። አሁን ፕሮግራም ይዘን የተወሰነ የኛ ካህናት እዛ ያሉት ለምሳሌ ከኦርቶዶክስ ቄስ መንግስቱ፣ ከሙስሊሙ ደግሞ ሀጂ ሀሎ የሚባሉ ሁለቱ በጋራ ሆኖ በእነሱ ዝር ካህናትም ከሼኮቹ ስራ እየተሰራ ነው። አሁን እርቅ እየተፈጸመ ነው። የመጨረሻ መደምደሚያ ደግሞ እኛ ልንሄድ ፕሮግራም አወጥተናል ተከፋፍለን። አንድም ወደ ባሌ ነው ችግር አለ የተባለው። አሁን አርሲ አሳላ አካባቢ ችግር የለም። ዶዶላ ደግሞ ዶዶላ የዛ ችግር ተፈጥሯል። ሻሸመኔ ችግር የለም። አምቦ ከእስልምናና ክርስትና መካከል ችግር የለም። ይሄ ህግ አስከባሪና ወጣቶቹ መካከል አሁን እሱን ብዙም የኛ ኢንተርፌራንስ አያስፈልግም። የክርስቲያንና የእስላሞቹ ችግር ግን እኛ ነን የምንፈታው፣ ከኛ ውጪ ሌላ መንግስትም የሚፈታው አይደለም። በኦሮሞ ባህል ደግሞ መደበኛውን ህግ አያምንም። መደበኛውን ህግ በፍጹም አያምንም። ለምን ብትይ ሲጎዳበት ኖር ያለው ውሸት ነው። ቋንቋ ስለማይችል፣ ሁለተኛ ጠበቆችም ስለሚያጭበረብሯቸው፣ ትክክለኛ ዳኝነትም ስለማይሰጥ አያቶቹ አባቶቹ ሲያወሩት የነበረው ይሄ መደበኛውን ፍርድ ቤት በውሸት ይሄ በአማራውም ራሱ እኮ ይባላል ሸፋጨን ይዤ ልምጣ ማለት እኮ ውሸታሙን አታላውን ጠበቃን ይዤ ልምጣ ነው የሚለው መደበኛ። ኦሮሞ በዚህ የባህሉን ህግ ያምናል። ይግባኝም አይልም። የባህሉ ህግ ለምሳሌ አባ ገዳው የሀገር ሽማግሌው የሚወስነው እሱ ፊት አይዋሽም። ገሎ ከሆነ ገድያለሁ፣ መነሻ አንተ ነው ካሉ ከሆነ እኔ ነኝ። ምንም መከራከር መሐላም የለም። መሐላ የሚባል የለም። ዋቃ ካለ በቃ መሐላ እሱ። ስለዚህ እንፈታለን። አሁን በኦሮሚያ ክልል ያለው እስላምና ክርስቲያን መካከል ያለው በተለይም ደግሞ የተጎዳው ክርስቲያኑም ኦሮሞ ነው፣ ሙስሊሙም ኦሮሞ ነው። የተጣሉት ኦሮሞ ነው። አሰላ ላይ ሸዋው ቱለማ ይባላል፣ አርሲ ደግሞ ሴኮመንዶ ይባላል። የቱለማ ኦሮሞ ለአርሲው የአርሲው ሴኮመንዶ ካሳ ሰጥቶ ነው እርቆ የተፈጸመው። ለምን ቢባል የተጎዳው ከክርስቲያን ከሆነ ያው እኛንን ካሳ የምንቀበለው፣ የተጎዳው ከሙስሊሙ ከሆነ ግን እኛ ቱለማዎቹ ካሳ እንሰጣለን። ምንም መወሻሸትም አያስፈልግም። የሞተ ማን እንደሆነ ይታወቃል። ማን ግፋ ብል ትንሽ አከራካሪ የሚሆነው መነሻ ማን ነው የሚለው ነው። እሱም የሚታይ ነገር ነው። የወሬ ካልሆነ በስተቀር ምናልባት ማጣራት የሚያስቸግረው ማን ነው መጀመሪያ ይሄንን ነገር ቤቱን ያቃጠለው፣ መጀመሪያ የመግደልስ የመምታት ጋር ማን ነው ሄደው፣ ይሄም የሚታይ ነው። ምንም አይወሻሽም። ስለዚህ ምንድነው እያደረግን ያለ ነው? እያስታረቅን ነው፣ እያስማማን ነው። ይህን ደግሞ ይደረጋል። ለምሳሌ ጎባ እኮ ከክርስቲያኖች ብቻ ወደ 10 ምናምን ሰው ነው ሞተው፣ ከሙስሊሙም እንደዚህ ነው ሞተው። እሱን ነው ያስታረቅነው። ጎባ አሁን ታርቋል። እዚህ ደግሞ ይህን ያህል ሰው አይሆንም። ሮቤ አካባቢ ያለው በሀገር ደረጃ ወደ 60 የተቆጠረው በመላ ሀገሪቱ ኦሮሚያ ውስጥ የተደረገው ነው። እሱ እዚህ ጆሞ ጨምሮ። ስለዚህ እናስታርቃለን፣ እየሰራን ነው። እንደውም መደበኛ ስራ አሁን ዛሬ አርፍጄ የመጣሁት ጉዳይ ይሄ ነው። ምክንያቱም ማን የት ይሂድ፣ የመንግስት አካላትስ ድርሻ ምንድን ነው? ጸጥታ አካላቱ ፖሊሶችስ ምንድን ነው ስራ ድርሻቸው? የእኛ ድርሻ ማን ይሁን? የአባገዳው መቼ ሰዓት የሚለው እና እየሰራን ነው እሱ እና ከእግዚአብሔርም እናገኛለን። በነገራችን ላይ የሚያስታርቁ ብፁዓን ቅዱሳን ናቸው። የሚታረቁም እንደዚሁ ከእግዚአብሔር ልናገኝ ነው። ስም ልናገኝ ሳይሆን በሰው ዘንድ ከበሬታ ለማግኘትም ሳይሆን ጽድቅም ነው ብለን ስለምናምን። መልካም ቆይታችንን እያገባደድን ያለ ነው። አሁን 2 ጥያቄዎችን ላንሳሉት። እንዳሉት ቅድም ላለፉት 27 ዓመታት የማንነት ወንጌል ተሰብኳል። የብሔር የዘር ወንጌል ተሰብኳል። ይህንን ለማስቀረት ከህዝበ ክርስቲያኑ ምን መደረግ አለበት? ካህናትስ ምን መስራት አለባቸው? አያይዘው ደግሞ አሁን ላይ ሀገሪቷ ውስጥ እየተስተዋለ ያለውን ነገር እንዴት ይመለከቱታል?
መጥቷል። በተለይ ባሳለፍነው ሳምንት ትልቅ ውጥረት ውስጥ ነበረች ሀገሪቷ። ስቲል ዛሬ ድረስ ጥያቄዎች የተነሱባቸው ያሉ ቦታዎች አሉ፣ ግጭቶች ያልወረዱባቸው ቦታዎች አሉ። የቋንቋ ጥያቄዎች፣ የብሔር ጥያቄዎች እየተነሱ ነው ያሉት እስካሁን ድረስ እና ይህንን እንዴት ይገልጹታል? ሁለቱን ጥያቄዎች አያይዘው ይመልሱልኝ። እሺ እንግዲህ አንዱ ለ27 ዓመት የብሔር የቋንቋ ነበር ሲሰበክ የኖረው የተባለው እውነት ነው። እሱ መሰበኩ ብቻ ሳይሆን ከሱ ጋር ደግሞ አብሮ ሌላውም ለምሳሌ ስለ ሀገር አንድነት እውነት ነው አልተነገረም። ቤተ ክርስቲያንም ቢሆን ልክ እንደ ፖለቲከኞቹ አንድነት ትበል እንጂ መጀመሪያ ከዚህ በፊት ወንጌሉ ለሕዝብ እኔ ለምሳሌ አንድ ካህን መጥቶ ናጾም ከማለቱ በፊት ስለ ድነት ማወቅ አለበት። ይሄ እኚህ መምሬ በየነ አሁን ሰው ይወደዋል፣ ሰው ያከብረዋል ብዬሻለሁ። መጡና ቀኑ ሐሙስ ነበረ፣ በሉ ነገ ሮብ ነው እንዳትበሉ አለ። ከብቶቼና እኔ መካከል ምን አገባ አለ። እኔ ያጎት መነገር የነበረበት ምን ነበር? መጀመሪያ ስለ ድነት ነው፣ እግዚአብሔርን ማመን። በቃ የኛ ሀገር መንግስተ ሰማያት ነው። ስለ ድነት ወንጌል ነው መጀመሪያ መሰበክ የነበረበት። ይሄ ቋንቋና ማንነት ጋር ቤተ ክርስቲያን ደግሞ ይሄንን ስለ ማንነት ክርስትናው ስለ አምላክን ማመን። ያው እንደዚህ የኦሮሞ ህዝብ እኮ በጣም ፈጣሪን የሚያመልክ ነው። ዋቃ ካለ ያለቀ እንዲህ አይነት ህዝብ ሳንይዝ መቆየታችን ችግር ነበረ። ስለዚህ አሁን እኔ የምጠበቀው ለህዝቡ የሚለው ክርክር አይደለም፣ እስቲ እንነጋገር ማለት ነው። አንድ ሰው ጥያቄ ሲያነሳ በቅንነት ማየት ነው። ይሄ አይ ከጀርባው ያለ ዙሪያ ጥምጥም ሳንል እሱንም እንጠርጥር፣ ችግር የለም። እንግዲህ መጠራጠር ህግ አጋንንት ነው የተባለው ለአምልኮተ እግዚአብሔር ነው። ሰውን መጠርጠር ወንጀል አይሆንም፣ ግን በልክ መሆን አለበት። አንድ ሰው ጥያቄ ሲያነሳ መወገዝ ሳይሆን ወደ አሁኑ ይሄ ኃጢአተኛ ማድረግ ሳይሆን አሁን እኔ እሳትን አያለሁ ብዙ ጊዜ ጥያቄዎቹ አያለሁ እንደ ወጣ ብሎ ያነሳሉ። ወጣ ብሎ የሚያነሱት ቅር አይለኝም። ወደ ሙግዘት ሲሄዱ ግን ይሄ ዝም ብሎ ኃጢአተኛ ማድረግ ሁሉንም አይደለም፣ ይሄ አግባብ አይደለም። ስለዚህ እኔ ከህዝቡ የሚጠበቀው ይሄ መጀመሪያ መረጋጋት ነው። ተረጋግተን ወደ ጌታ ኢየሱስ ክርስቶስ ምንድነው እግዚአብሔር አምላካችን ከነሱ በተለየ ጊዜ ሳጥናኤል እኔ አምላክ ነኝ አለ። በዚህን ጊዜ ሚካኤል የሚጨብጥ የሚለቅ ሲያጣ፣ ገብርኤል ግን ንቁም፣ በየቦታችን እንቁም አምላካችን እስከምናገኝ አለ። አምላክ ማለት እውነት ነው። እውነቱን እስከምናገኝ ድረስ መነዳት የለብንም። እኔ ለህዝቡ እስቲ እውነቱን እስከምናጣራ ብሎ ማረጋጋት፣ ወደ መግደልም ወደ ማቃጠልም ወደ መከላከልም ሳይሄድ ዝም ብሎ ማዳመጥ ነው። አሁን ትንሽ እኔ ህዝቡን የምለው ዝም ብሎ ቄስም ይሁን ዲያቆን ይሁን ፖለቲከኛም ይሁን ዝም ብሎ ማዳመጥ ነው፣ ማድረግ ሳይሆን ተነስል ለምን ተነሳለኝ? ተረጋጋ ካለ ጥሩ ልረጋጋ፣ ግን ለምን አለ እና ከድርጊት መቆጠብ ነው፣ መስማት ነው። መጮህ መናገርም አይደለም። ለምጮህ ለምናገር ደግሞ ዝም ብሎ ማዳመጥ ነው። እንዳትናገር ብሎ አፍ መያዝ አያስፈልግም። እኔ ለህዝቡ የሚለው እውነቱን እስከምናገኝ ድረስ ቾክለን አንድ ነገር እንዳናደርግ። አሁን እኔ እውነት ይሁን ውሸት ይሁን አላውቅም፣ እነዚህ የኦርቶዶክስ እምነት ተከታዮች ወጣቶችን ይሄን ባንዲራ የሰጡ ሰዎች፣ ገንዘብ ያላቸው ሰዎች ተሰባስበው ገንዘብ ሰጡት። አብሮ በሰልፍ የዋሉትን ልጆች በጠዋት ወደ ዱላ ተቀየረ። በገንዘብ ነው። እኔ አንድ ሰው መጥቶ ሲነግረኝ ዝም ብሎ በተለይም ሂድ፣ ግደል፣ ስደብ፣ አቃጥል የሚል ካለ ለምን ይሄ ነው ሰይጣናዊነት አለ። ይሄንን አይልም። አይ ተውለት፣ ይቅርታ ያርግ፣ ምንም እሱ ያርግ፣ ዝም ብለሽ እንዳው ጥግ ጊዜ ቁም የሚል ሰው መንፈሳዊ ነው ብሎ ይጠብቅ ሰው
ለህዝቡ የሚለው። ካህናትን ደግሞ ያለፈው ኃጢአታችን ይበቃናል፣ ከጳጳሳት ጨምሮ ይበቃናል፣ የሰራነው ወንጀል ይልቁንም ንስሐ ገብተን መዳን ነው። ወዲህና ወዲህ የሄደን ለምሳሌ አንድ ጥያቄ ሲነሳ እሱን ለማዳፈን ገንዘብ እያወጣን ዘረፍ አያስፈልግም። ካህናቱ ከዚህ በፊት ማንም ሰው የየድርሻችን እንቀበል ይሆናል በሰራነው ልክ ኃጢአቱንም ጽድቁንም። ግን ዛሬ የመዳን ቀን ነው ብለን ብናስብ ለካህናቱ ህዝቡን ለህዝብ መጨፋጨፍ ተጠያቂው እኛ ነን ብዬ ገምታል። ሰው ባይጠይቀን በዚህ በምድራዊ ህግ ባንከሰስ ፈጣሪ ይከሳል። ለምንድን ነው ስነ ምግባር ባለቤት አስተማሪ ኢትዮጵያ ኦርቶዶክስ መሆን የለባትም? ነበር እኮ መሆን የነበረባት። አስተምረናል፣ እኛ እኮ አስተምረናል። እኔ የእኛ ውጤት ነው። ለምንድን ነው ይሄን ነው ማየት። ይሄንን ሼኮቹም ከዚህ ነፃ ነን ካሉ እነሱንም ነፃ ሊሆኑ አይችሉም። ሼኮቹ ምናልባት እነሱ እድሉ ግን እንደኛ የሰፋ አልነበረም። እውነት ነው፣ እግዚአብሔር የሚወደው እንደኛ የሰፋ እድል አልነበራቸው። በዚህ በ27ቱ ዓመት ካልሆነ በስተቀር በተለይ በደርግና ባለፉት ስርዓት እንደኛ እድል አልነበረም። ይሄንን ሀገር የመቅረጽ ሀገሩን የማስተካከል ትውልዱን የመፍጠር የኛ ነበር። የኛ አቅማችን ብዙ ትልቅ ነበር። ነገም ቅጣትም ስንቀበል ትልቅ ቅጣት እንደሚገጥመን ማመን ያስፈልጋል። ሼኮቹም ቢሆኑ ያለፈው ገባ አይከድም። አሁን ለሰላም መቆም ነው፣ በአፍ ብቻ ሳይሆን በድርጊት። ለምሳሌ እኔ ወንጌል ሲሰብክ ወይ ቁርአንን ሲሰብክ እዛ ጥሩ ሰብኬ ሲሄድ ደውቆ ችግሩን ነገሌ ጋር ነው የሚል ከሆነ አሁንም ያው አበላሸ ነው ማለት ነው። ሰው ደግሞ በባህሪው በአደባባዩ ይልቅ በጆሮ የምትነግረውን ነገር ነው እውነታው ይሄ ነው ብሎ ነው። ምን አይነት ዘመን እንደሆነ አላውቅም ትውልዱ። ያ ፊት ለፊት የሚነገረው ለምንድን ነው? ይሄ መደበኛው ህግ ያመጣው ጣጣ ነው። በአደባባይ የሚነገረው ነገር ለሰው እውነታው እሱ አይደለም። እውነታው በጆሮ የሚነገር ጨለማት ለብሶ። ምክንያቱም ሰው ጨለማ ለብሶ ግደል ካለ የሚቀበለው ለዚህ ነው። ጨለማ ለብሶ ስደብ ካለ ጨለማ ለብሶ ተደብቆ የገሌ ቤት አቃጥል የሚለው ለዚህ ነው። እንዲህ አይነት ግን ምንድነው እኔ ሁል ጊዜ የድብቅ የጨለማ ስውር ነገር የቅዱሳን አይደለም፣ የጥሩዎችም አይደለም፣ ሀገርንም የሚጠቅም አይደለም። ሀገር የሚጠቅም በአደባባይ የሚነገር እውነታው እሱ ነው። ማስተካከልም ይቻላል። እውነታ የሚሆነው ለእኔ ከውስጤ ያለ ነው። ስህተት እንኳን በሆነ ታረም ይባላል። እሱ በአደባባይ የሚነገር ነው መታመን ያለበት። እንዴት ይመለከቱታል ለተባለው እኔ የሚመለከተው እንግዲህ ምንድን ነው ዝም ብለው ክርስቲያን ተስፋ አይቆርጥም የሚል ብቻ አይደለም፣ እውነትም ነው። እኔ ብዙ ፈተና እንግዲህ በታሪክ ያየ ነው። እኔ የደርግን አውቃለሁ ሙሉ በሙሉ ባይሆንም የኃይለ ሥላሴን ምንም አላውቅም፣ በወሬ ነው። ግን በታሪክ ግን የምኒልክንም የኃይለ ሥላሴንም ዘመነ መሳፍንትንም አሁን ደግሞ የዓለም ሁሉ በወረቀት በታሪክ አይቻለሁ። ብዙ እናት ልጇን የበላችበት ዘመን ተብሎ ይነገራል። ኢትዮጵያ ብዙ መከራ አሳልፋለች። ጣሊያን ጊዜም የነበረው ተራ ነገር አልነበረም። የእርስ በርስ ጦርነቱም አሁን ብቻ አይደለም። እኔ ከዚህ በኋላ እንማራለን የሚል እምነት አለ። ይሄ በተለይ የአሁኑ ወጣቶች ልንማር የሚገባ በጠረጴዛ ዙሪያ መወያየት ብቻ አይደለም፣ ደግሞ ወደ አሁኑ የመሰማማት እድሉ አለን። ይሄ እኔ የሚያስተምረን ነው እንጂ ኢትዮጵያን የሚያጠፋት አይደለም። ይሄ የሚያስተምረን ነው። ይሄ ኢትዮጵያን የሚያጠፋት አይደለም። በየቤተ እምነቱ መካከል የሚነሳውም የኛ የኦርቶዶክስ አባቶች አሁንም ቁጭ ብለው ቢያስቡበት፣ ዝም ብለው ቀሚስ ይዞ ጨለማ ለብሶ በጆሮ አባቶች እኮ ነው እንደዚህ ከምሉ በአደባባይ መነጋገር፣ ለህዝቡ ደግሞ መስጠት። ምን ትላላችሁ? ምን ትፈልጋላችሁ? ይገንጠል አልተባለም። ምን ትላላችሁ? ምናልባት ስልጣን ከተያዘ በኋላ መጠርጠር ያለባቸው ቢሆን ኖሮ ሌሎች እንጂ የኛ እምነት ተከታዮች ሊጠረጥሩንም አይገባም ነበረ። ከሆነም ደግሞ በውይይት የሚፈታ ነው። ስለዚህ ይሄ ሀገር ሰላም ይሆናል። የምንፈልገው ሁሉ እናደርጋለን። ይሄ ለውጡም ደግሞ በተለይ ለየት ያለ ለውጥ
በኢትዮጵያ የተከሰተው ለየት ያለ የኢህአዴግ ወደ ደርግ ሲመጣ ጠንቅቄ ያውቃለሁ። ዩኒቨርሲቲ ነኝ ያለሁት። የኃይለ ሥላሴ ወድቆ ደርግ ለውጥን በመጠኑ አውቃለሁ። በመጠኑ ትንሹ የተማርኩት እኔ በደርግ ውስጥ ነው። ግን ሕፃን ሆኜ እንደ ህልም የማውቀው ነገር አለ። ያው በታሪክም ገሎ ምን ብሎ ነው እስከ ደርግ ከኢትዮጵያ እስከመጣ ድረስ መግደል ብቻ ነው። ይሄም ቢሆን በምርጫ ስልጣን መያዝ አጋጣሚም የለምና ገሎ ነው ስልጣን የያዘው ኢህአዴግ። አሁን ደግሞ ለውጡ ግድያ ሳይፈጸም ነው የምለው። ምክንያቱም ጫካ ተገብቶ ጦርነት ታውጆ ሳይሆን እዛው እርስ በርስ ተመካክሮ ወይ ደግሞ ተፋልሞም ቢሆን ምንም እንበል ምን ስልጣን ርክክብ እንደዚህ ነው የተደረገው። ወደፊትም ጫካ ገብቶ ስልጣን መረከብ በኢትዮጵያ ውስጥ አይኖርም የሚል እምነት አለኝ። እዛው 4 ኪሎም ይሁን ቤተ መንግስቱ ወደፊት ይቀየራል የሚል እምነት አለኝ። በነገራችን ላይ አንድ መግለጽ የሚፈልገው መደበቅ የሌለበት ህዝቡ መማር ያለበት ሽማግሌዎች የሰማሁትን ነው። ከአፄ ምኒልክ ጀምሮ እስካሁን ድረስ ደም እየፈሰሰ ነው። ለምሳሌ የኃይለ ሥላሴ ጊዜ ለመንግስቱ ንዋይ የፈጃቸው ቀላል አልነበረም። በመንግስቱ ኃይለማርያም ደግሞ ቀይ ሽብርና ነጭ ሽብር የተባለው ቀላል ደም አልፈሰሰም። ኃይለ ሥላሴም ዩኒቨርሲቲውን ትቶ ወደዚህ የመጡበት የደም ቦታ ነው ብሎ ነው። ይሄ ኢህአዴግም ቢሆን ደግሞ ብዙ ደም አፍሷል። አሁንም ደም መፍሰስ አለ። ይሄ ደም መፍሰስ ይቆማል የሚል እምነት አለ። አባገዳዎቹ ያሉትን ልንገርሽ። አሁን እኛ መርቀናል፣ ከዚህ በኋላ አዲስ አበባ ውስጥ የሰው ደም አይፈስም የሚል አላቸው። እኛ ስንመርቅ በነበረበት ጊዜ እንደዚህ ደም አይፈስም ነበር። አሁን ግን ይላሉ። ተስፋ ጥሩ ነው። ምን አለ እግዚአብሔር ካረገልን። አዎ ይሄ እንደ ሰው ይመን ማለት አይደለም፣ ምኞታቸውን ነው። ሁሉም መመኘት አለበት። ካሁን በኋላ አዲስ አበባ የሰው ልጅ ደም የሚፈስባት አይሆንም የሚል እኔም እምነት አለኝ እና ስለዚህ ተስፋ አለኝ። ችግር የለም። ሚዲያ ሰዎች መጨረሻ የሚለው ነው ሶሻል ሚዲያም ሆነ ይሄ ማህበራዊ ድረገጽም ይሁን ሚዲያዎች ጦርነትን የሚያውጁ የሚቀሰቅሱ መሆን የለበትም። አሁን አንዳንድ ጊዜ ተመልካች የሚበዛለት ጦርነት ምን የሚል ሰው ምን አለ ለማለት ጆሮ ይሰጣል፣ ተመልካች ያገኛል። እኔ ተመልካች እንዳገኘው ባይቆጥር እሱ ሰይጣንም እኮ የሰይጣን ስራ ምንድን ነው ብሎ ያልቆ ሰው ሊያረግ ሳይሆን ሊያወግዝ። ስለዚህ የሚዲያ ሰዎች መደበኛውም ይሁን ማህበራዊ ድረገጹም ይሁን ጦርነት የሚቀሰቅስ የሚያውጅ ሳይሆን የሚያስታርቅ የሚያስማማ ነው። አክቲቪስቶቹ በተለይ ፕሮፌሰሮች፣ ዶክተሮች የማውቃቸው ሰዎች ምንድን ነው ብሔርን እኔ አንድ ሰው ተነስቶ ከመሬት ተነስቶ እኔን ቢሳደብ እኔ ተነስቼ አማራን በሙሉ መስደብ የለብኝም። እኔ አንድ አማራ የሆነ ሰው ምሁርም ምንም ከተሳደብ ኦሮሞን ሁሉ ሊሰድብ አይገባም። እንዴት ነው ይሄ የማይታየው? አሁን እኔ አክቲቪስቶቹ ጋር ሊታረም ይገባል የምለው አንድ ኦሮሞ በመናገሩ ኦሮሞ ሁሉ መሰደብ የለበትም። አንድ አማራ፣ አንድ ትግሬ አክቲቪስት ወጥቶ አንድ ሰው ስለተሳደበ ትግሬ በሙሉ የሚሰደብ ከሆነ ይሄ ወዴት ነው የሚወስደው? አደጋው ይሄ ነው። እንደውም ይሄ ነው እኔ አደራ ሊል የሚፈልገው ይሄ አደጋ ነው። በተለይ ወጣቶቹ ይሄንን ኤፍቢ የሚከታተሉ ሰዎች እንደውም እንዲህ አይነት ሰዎችን ማንቋሸሽ፣ እንዲህ አይነት ስድብ፣ ውሸት፣ ጦርነት የሚያውጁትን ሌሎቹ በሱ ማውገዝ በዛው እንዲህ አይነት ክፉ ነገር መወገዝ አለበት። ሀሳብ ማቅረብ፣ ጥያቄ ማቅረብ፣ መጠራጠር ችግር የለም እና ስለዚህ ይሄንን ነው ማለት እንፈልገው። በጣም አመሰግናለሁ ለሰጡኝ ቃለ መጠይቅ። በጣም እኔም አመሰግናለሁ። እንግዲህ እግዚአብሔር ይስጥልኝ፣ አመሰግናለሁ እንጂ ሀገራችን እንግዲህ ኢትዮጵያ በአንድነት በስምምነት በፍቅርና በምቾት የምንኖርባት የበረከት ሀገር ያድርግልን እላለሁ። እነዚህ የተሳሳቱ ሰዎችን እኔም ተሳስቼ ከሆነ እግዚአብሔር እንጸልያለን። አሰቦት ገዳም የሚባል አለ። አንድ አባት አሉ፣ ይጸልዩ ይላቸዋል። ሄጄ እውነት ነው ይሄ እኚህ አባት አሰቦት ገዳም ሐረርጌ ውስጥ ነው። ኦሮሞ አይደለም ግን ያው
ጥቂት ወንጀለኞች የሚያረጉት እግዚአብሔር አይረግመንም፣ እግዚአብሔር አይጎዳንም የሚል እምነት አለ። እግዚአብሔር ይጠብቅልን፣ ሀገራችን ይጠብቅልን፣ እናንተንም ይጠብቅልን።